ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እዚህ 715 ዳንፎርዝ አቨኒው ከሚገኘው ፔፕ ስቴሽን አጠገብ ቶሮንቶ እኔና ኤልያስ አወቀ አንባቢውና አናባቢ ሆነን ተገኝተናል። ኤልያስ ከሳምንት በኋላ ማለት ነው። ከሳምንት በኋላ ነው የተገናኘነው። የመጨረሻ ከሳምንት 9 ቀን አክቹዋሊ 9 ቀን አካባቢ እሁድ ዕለት ወደ አልበርታ ሳትሄድ የተገናኘነው። እሁድ ነበር የተገናኘነው። ኤንድ 72 ሰዓት ሆነ እየጾምኩኝ አሁን ነግሬሃለሁ አይደል? እሁድ የበላው ነው። ዳግማዊ ጻድቃኔ ማርያም ቤተክርስቲያን አለ ካልጋሪ እዛ ይቺ ዝክር በጣም ነው የበላሁት። ዘኬ በልተመጣ ዘኬ በጣም በልቼ ነበር የመጣሁት። ይኸው እስካሁን ድረስ እየጾምኩኝ ነው ለጤና በሚል በስቲል አልመስልም። ኦፍኮርስ ፈሳሽ ውሃና ቡና ብቻውን በቃ ልክ ሌላ ግን እንግዲህ ጎብዥ ያለውኝ አይ ሆፕ በረታለሁ ብዬ ገምታለሁኝ። በመካከል ብዙ ነገሮች ተከስተዋል። ይሄ መጽሐፍ ካልጋሪ ደርሶኛል። ያበራ አንተ ኦልሬዲ ደርሶ ነበረ። ከኢትዮጵያ አስመጣ ነበረ። አንዳይ ተወጥቶ የተለያየ ነው። ይሄ ውጭ የታተመ ይሄ ኳሊቲ ተለቅ ያለ ነው። እንዲህም ተኖሯል የሚል እንገባበታለን ጊዜ ካገኘን። ኤልያስም አሁን ካነበበው አንብቤዋለሁ። አልፎ አይቼው ነበረ። የልጅነት ታሪኮች ደስ ይላሉ። ሌሎች ግን በጣም መነሳት ያለባቸው ኢሹዎች አሉ። እንዴት እንደሚጻፍና እንዴት እንደማይጻፍ አይ ቲንክ ሰው ፐርሰናል ባያዝ እንዴት ነው የሚካሄደው ምናምን የሚለው ነገር ላይ አይ ቲንክ ብዙ ንግግር ያስፈልጋል። ከዛ በተረፈ ዶክተር አማረ ተግባሩ መጽሐፋቸውን የመጀመሪያ ቀለም ያለ የቆየ መጽሐፋቸው እንደገና በአዲስ ሪፕሪንት ተደርጎ ነው አይመስለኝም። ታሪካዊ ልቦለድ መጽሐፍ ቆየት ብሏል ብሎኛል። አክቹዋሊ የአንዲት ምድር ልጆች በሚል ቅጽ 1 እና ቅጽ 2 ደርሶናል፣ ልከውልናል። በጣም ወዳጅነታችሁ እየጠነከረ ይመስላል። ዶክተር አማረ ተግባሩ አይ ቲንክ እንደውም ካንተ ጋር መሰለኝ የበለጠ እኮ ሲልኩ በእኔ አድራሻ ላኩት እንጂ አይ ቲንክ እንደው ለአንተ መሰለኝ የምታነባው አንተ ስለሆንክ ከተላከ ለእኛ ነው። ለአንድ ሰው ከሆነ ለአንተ ነው፣ ለእኔ አይደለም። ለአንተ ነው። አይ ዶክተር አማረ ተግባሩ እናመሰግናለን። 2010 የታተመ መጽሐፍ ነው እና which is very good የአንዲት ምድር ልጆች ይላል። ያው ታሪካዊ ልቦለድ ነው። and it is interesting አይደለ? ብለርቡን የጻፉት ሰዎችን ሳይ ፕሮፌሰር ሽፈራው በቀለ ከአዲስ አበባ ዩኒቨርሲቲ፣ ፋሲካ ሲደልል የሰፓ ኢኮኖሚ ጉዳይ ኃላፊና የማዕከላዊ ፕላን ኮሚቴ ሊቀመንበር፣ እንዲያም አክቹዋሊ ነው ተወለ ኢኮኖሚ ጉዳይ ኃላፊ በምክትል ሚኒስትር ማዕረግ፣ የፖሊት ቢሮ አባል ፋሲል ይርጉ በምክትል ጠቅላይ ሚኒስትር በምክትል ጠቅላይ ሚኒስትር ጋሽ ፋሲካ በጣም ልናመሰግን ይገባናል ዶክተር አማረ ተግባሩን። አንደኛ የዚህም ፕሮግራም ዋነኛ ዓላማው መጽሐፍ የጻፉ ሰዎችን ከአንባቢ ጋር ማስተዋወቅ ነው። በሁለተኛ ደረጃ ደግሞ ልክ ዛሬ ሰው ጊዜ የለውም እና እኛ ጊዜ ኖሩን የተወሰኑ ነገሮች ዳይጀስት አድርገን ሪቪው ነው። ይሄን ደጋግመን መናገር እንደሞከርነው ኮሜንቶቹም ላይ ያሉ ይሄ ሊትራሪ ክሪቲክ አይደለም። የመጽሐፍ ሪፍሌክሽን ኤግዛክትሊ የመጽሐፍ ሂስ ራሱን የቻለ ሙያ የሚፈልግ ስልጠና የሚፈልግ ነው። እኛ ልክ ያነበብነው ነገር ይሄ ጀስት እንደ ድሮ የፓሪስ ካፌ አይነት ኮንቨርሴሽን የለም። ትመጣለህ ያነበብከውን ነገር እናወራለን። አክቹዋሊ ፕሮጀክት ማድረግ ነው እንጂ በዛ ሂደት ውስጥ አንዳንዴ ትችትም ነቀፋም ምናምን ቢኖር አይ ኖርማል ነው። ከዛ በተረፈ ሌሎችም አስተያየቶች በግል በጣም ብዙ መጥተውልኛል። ትልልቅ ሰዎች የዩኒቨርሲቲ ፕሮፌሰሮች በርቱ፣ ጥሩ ስራ ነው የምትሰሩት፣ ጓ ሄድ ብለውናል። እጅግ በጣም እናመሰግናችኋለን። እኛም ራሳችንን አሁን በትጥቅና በስንቅ በመጽሐፍ በጣም ራሳችንን እያጠናከርን ነው። የሌተና ጀነራል ጻድቃን መጽሐፍ ነው። አሁን በ12 ዴቭ ይመጣል፣ ዳዊት ይመጣል፣ 7 መጽሐፍ ይዞልን ይመጣል። እሱ የስመኝ ግዛው የእናቴ ሮሚዮ፣ የባሻይ ወሰን ሰገድ ካንተ ባሻይ ይመጣል። የባሻይ ወጎች እነሱ ይመጣሉ። ቀጥሎ እነዚህ ኢያን ካምፔልን ከዚህ ፕሎት ቱ ኪል እንትን ግራዚያኒን ጀምሮ በመደዳ ስለ አዲስ አበባ ማሳከር፣ ስለ ደብረ ሊባኖስ ማሳከር፣ ስለ ሆሊ ዋር አጌንስት ኢትዮጵያን ኦርቶዶክስ ቸርች ታይምሊ የመሳሰሉ ነገሮችን እንሰራለን። የጀመርናቸው 2 መጽሐፍ የዳዊት ወልደ ጊዮርጊስን ሻለቃና የሌንጮ ለታን ያው አልጨረስናቸው። ምክንያቱም ፖለቲካ ብቻ ነገር አድርገን ስለመጣን። በነገር ላይ ዛሬ የኤዲተሯን አግኝቻት ነበር፣ መጽሐፉን አዘጋጅ ዙፋን ውርጋ ስልኳን አግኝቼ ደውዬላት ነበርና ኢንተርቪው ላደርጋት ፈልጌ እንዴት ነው ቃለ ምልልስ እንደዚህ ፕሮግራም ሰርተናል
ፕሮፌሰር ኤፍሬምንም በአርቲስት ቲቪ ኢንተርቪው አድርጋቸዋለሁ። እንደዚህ እኛም እዚህ ከካናዳ እየሰራን ነው ነገር አልኳት። አዋለች ምን አለችኝ? በአንድ 2 ወር እንደ ኢቨንት ይከበራልና ወደ ኦገስት ገደማ ነው የምችለው አለች። ልዩ ኢቨንት የመጽሐፉ አክቹአሊ በልዩ ደረጃ ነው የሚከበረው which is very good እና ምናልባት እንግዲህ ፕሮፌሰር ኤፍሬምም የሆነ ሲስተካከል አልቀጥለው ነገር ያሉት አለ ከተገኘ ወደዛም እንቀጥላለን። አላማው መጽሐፉን ማስተዋወቅ እንጂ የኛ የፖለቲካ አቋም የኛ መውደድ የኛ መጥላት ነገር የለበትም። ዛሬ ሁሉም ሰው የሚመለከተው በዛ ደረጃ ላይ መሆኑ ነው። ይሄን የሻለቃ ዳዊትን በሚመለከት አቻሜለ ታምሩ አንድ ነገር ላከልኝ። አዎ እና አቻሜለ የላከው ነገር it is interesting ሊረዳ የሚችል ነው። በጣም በሚገርም ደረጃ ለዚህ ሊረዳ የሚችል መጽሐፍ ነው። አንድ ሻለቃ ናቸው ይሄን መጽሐፍ የጻፉት። ሻለቃ ዳዊትን በሚገባ ደረጃ ኤርትራ ሲሄድ ለማስተዋወቅ በደንብ የሄዱበት ነገር አለ። ቆይ እንዳንዲያም አርስቱን ለማውራት ነው የመጽሐፉን ይሄውና በአንድነት ለአንድነት ይላል። በኢትዮጵያ ላይ ለመጣው ፋሺስት መንግስትና አስከፊ ስርዓት ለማስወገድ ለነጻነት፣ ለፍትህ፣ ለዲሞክራሲ፣ ለአንድነትና ለብልጽግና ሲሉ የተዋደቁ የኢትዮጵያ ልጆች ሁሉ ይህችን መጽሐፍ ይላል። እኚህ ሰውዬ የጻፉት መጽሐፍ ጥሩ ነው። ሻለቃ ዳዊትን ለማየት ከዚህ በፊት ለህዝብ ያልተገለጡ ሰነዶችን ይዟል። ከስለሺ ፍስሐ ይላል። አሁን ከነጎዲያ ስንቀር ሻለቃ ናቸው። እሳቸውን አብረን ከዋት ላይፍ ጋራ ነገር አድርገን አብረን እናቀርበዋለን። ዛሬ 2 መጽሐፍት አሉን። ባለፈው የጀመርነው አምባሳደር ብርሃኑ ድንቄ ብቻዬን ቆሜያለሁና አይስታንድ አለውን። ሌላ የተስፋ አብ ተሾመ ክራራዊ ህይወት የሚል መጽሐፍ አለ። ትንሽ ወጣ ያለ መሰለኝ። በጣም ወጣ ያለ ነው። ይሄንን እስቲ መጀመሪያ ከዚህ እንጀምርና ዛሬ ጀንትልማን ጃንዋሪ 13 1961 ዓመተ ምህረት ነው ለመጀመሪያ ጊዜ በኢትዮጵያ ንጉሠ ነገሥት መንግስት ላይ ተቃውሞ በማቅረብ ለጃንዋሪ ጁን 13 በዚህ ሳምንት ማለት ነው። ኔክስት ዊክ 1961 ዓመት ይሆናቸዋል ሪዛይን ካደረጉ ማለት ነው። እና አምባሳደር ብርሃኑ ድንቄ ለቀዳማዊ ኃይለ ሥላሴ ወረቀት ጻፍኩላቸው። ከዛ በኋላ መልስ ስላልሰጡኝ በዛው ቀጠልኩበት ይላሉ። ኢንትረስቲንግ ነገሮቻቸውን ሲያነሱ ገርማሜ መጣና ተቆጣኝ ይላሉ። እስቲ እቺ ነገር አባት ገርማሜ ነው አይደል? በአንድ ወቅት ይላሉ በአንድ በኩል ፊት ለፊት መቃወም ሲዳዳኝ፣ በሌላ በኩል ደግሞ የማይሆን ነገር ውስጥ ገብቼ እንዳልሰሳተ በሚል የሐሳብ አጣውቂኝ ውስጥ ሳለሁ በአንድ ወቅት ግርማሜ ነዋይ ብርሃኑ የሚደግፍ ጠንካራ ድርጅት ሳይኖር ዝም ብለህ ጮህ ምን ታመጣለህ ሲል ጣል ያደረገብኝ ቁም ነገር ትዝ አለኝ። ያም ሆኖ ለሀገሬ ስል የምከፍለው ክቡር መስዋዕትነት በውጭ ሀገር ከሚጠብቀኝ የማይታወቅ የህይወት ዕጣ ፈንታና ፍርሃት ያፈራሁበትን ሀብት ከማጣት ስጋት እንዲሁም ከወዳጅና ከዘመድ የመለየት ሁኔታ ጋር ሲነጻጸር ከፍ ያለ ቦታ ይኖራል ወደሚል ድምዳሜ አዘነበልኩ። ያም ሆኖ ንጉሱ የማሻሻያ እርምጃ የሚወስዱ ከሆነ ለጊዜውም ቢሆን በአደባባይ የማሰማውን ተቃውሞ ለመተው ውስጤን አሳምኘው ነበር። ከዚህ ሀሳብ በመነሳት ለንጉሱ ደብዳቤ ጻፍኩላቸው። 1 ወር ጠበቅኩ። ምንም ምላሽ ባለማግኘቴ አንድ ነገር ማድረግ እንዳለብኝ ተረዳሁ። አዎ በግልጽ ተቃውሞዬን ማሰማት። አንድ ኢንትረስቲንግ ነገር ያነሳሉ አምባሳደር ብርሃኑ ድንቄ። የጥንት ግሪካውያን ሰው ከአቴንስ ሊባረር ሲል 6000 ሰው መፈረም ነበረበት። 6000 ሰው ይፈርምና ኦስታክሮን ይባላል። ይሄንንም ቆይ ብታነበው ጥሩ ነው። ከዛ ኦስትራሲዝም የመጣው በዚህ ነውና በሰው ልጆች ታሪክ ውስጥ ለሚለው የለም ባኒሽመንት አይደል? ወደ ባኒሽ ሊደረግ ኤግዛክትሊ ከሀገር ማውጣት ወጣ ነው። አይ ሶቅራጥስም እኮ ተሰጥቶት ነበር ሂሩሽስ እሱ ግን በፍጹም የሚገርም እኮ ነው። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ግዞትን እንደ ቅጣት እርምጃ የተገበሩት ግሪካውያን ናቸው። ጥንታዊዎቹ ግሪካውያን አንድን ሰው ከአቴንስ ለማባረር ቢያንስ 6000 ሰዎች ድምፃቸውን እንዲሰጡ ያደርጉ ነበር። ይህንም ለማድረግ ከገዛታቸው እንዲባረር የሚፈልጉትን ሰው ስም በሸክላ ወይም ቅርፊት ላይ ከጻፉ በኋላ ኦስትራኮን የሚል የግሪክ ቃል ያሰፍሩበታል። በዚህ የተነሳ ነው ኦስትራሲዝም ወይም ማግለል የሚለውን ቃል የእንግሊዝኛ ቋንቋ ሊወርስ የቻለው። በሚገለሉ ሰዎች ላይ ዜጎች ድምፅ እንዲሰጡ የሚያደርገው ይህ አይነቱ አሰራር በክሊስተን ዘመነ መንግስት ሲተገበር የነበረ የአቴናውያን የዲሞክራሲ ባህል ውጤት ነው። ያም ሆነ ይህ እኔ ለስደት ስዳረግ እንደ አቴንስ ነዋሪ ማንም ድምፅ አልሰጠብኝ። ማንም ድምፅ አልሰጠ 6000 ኢትዮጵያዊ ቀርቶ ማንም ሰው ነው ድምፅ ሊሰጥባቸው አልቻለው። እኚህ ሰውዬ ሪዲንጋቸውን ስትመለከት ክላሲካል ሪዲንግ ላይ በጣም ብዙ ነገር አላቸው። ሁለተኛ ስደትን የሚያዩበት መንገድ አለ። ኢትዮጵያውያን
ተሰደደ ይባላል። በኢትዮጵያ ባህል ውስጥ ስደት የሚመጣው ለምሳሌ ነፍስ አጥፍተህ ሸፍተህ ካለህበት ቦታ እዛ ውስጥ ነው። ከጎንደር ሐረር ሊሆን ይችላል፣ ከሐረር ጅማ ሊሆን ይችላል፣ ወደ ኢሉባቡር ምናምን ሊሆን ይችላል። ዳር ሀገር ሄደ ነው የሚባለው። እና እኚህ ሰው ወደ አብዮት የመምጣት ነገር ሳያስቡ በሚገርም ደረጃ አብዮት የሚመስል ነገር ያደረጉ ብቸኛ ሰው ናቸው። ግን በግዞት እዚህ ኦስትራሲዝም ግዞት የሚለው ይጠቃቀል ንጉሱ ያኔ ሲቃወሟቸው እኮ ግዞት ጅማ ላኩት ከሌል ሐረር ላኩት። አዎ እሱ ግዞት ነው። ይሄ ግን ማግለል ነው። በቀጥታ ከፖለቲካ መድረኩ ከማንኛውም መንገድ ማግለል ነው። ይሄ በፍርድ ቤት የሚነፈጉ መብቶችን በሌላ ደረጃ ማድረግ ነው። በተሳቸው ራሳቸውን ያገለሉት ወይስ መንግስት አገለላቸው? ወጥተው ቀሩ አይደል? ኖ እሳቸው ይኸውልህ ምንድነው ያሉት? እኔ ስወጣ የግሪኩን ባክግራውንድ ያመጡት ግሪኮች ድሮ 6000 አቴናውያን በሸክላ ስሙን ቀርጸው በፔቲሽን ነው ተፈርመው ነው ይውጣ ይገለል የሚባለው። እኔ ግን ማንም ሰው ሳይሰጥብኝ ወጣው። ለአንድ ወር ለቀዳማዊ ኃይለ ሥላሴ ደብዳቤ ይሄን አሻሽሉ ብለው ላኳቸው። መልስ ሲያጡ አሜሪካን ባለሙሉ ስልጣን አምባሳደር ሆኖ ነው ክሬዲንሻላቸውን የሰጡት ለፕሬዚዳንት ጆን ኤፍ ኬኔዲ ነው። ያኔ ነው ይሄን ክሬዲንሻል የሰጡትና ልክ ይሄ በኢትዮጵያዊ የዋህ ባህሪ እና የፈረንጅን የሚዲያ ተንኮል ባለማወቅ የደረሰባቸው ችግር አለ። እሱ እናየዋለን። ሌላ አንድ የአዲስ አበባ ከተማ ዋና ስራ አስኪያጅ ነበሩ እና በጣም በሚገርም ደረጃ አንድ የአሜሪካን በዚች አስቸጋሪ ስራ ወቅት ከምትለው እዚህ ድረስ አንብበው ውስጥ በዚች አስቸጋሪ ስራ ወቅት ነበር በአዲስ አበባ የአሜሪካ መረጃ ማዕከል ዳይሬክተር በነበሩት ዶክተር ኤድዋርድ ጁንዲ በኩል ስለ አሜሪካ ከተማዎችን አስተዳደር እውቀት መገቤት እንድችል መንግስታቸው የጋበዘኝ መሆኑ የተነገረኝ። ነገር ግን በወቅቱ የውጭ ጉዳይ ምክትል ሚኒስትር የነበሩት ሰውዬ ጉዞዬን የሚያስተባብል ደብዳቤ ለንጉሱ አቀረቡ። ማን ናቸው? የውጭ ጉዳይ ሚኒስትር የኢትዮጵያ ማለት ነው። የኢትዮጵያ ማለት። በዚህ የተነሳ ለጥቂት ጊዜ አዲስ አበባ ለመቆየት ተገደድኩ። እኚህ ሚኒስትር ከኔ ጋር ባላቸው የግለሰብ ጥላቻ የተነሳ ለንጉሱ የጻፉት ደብዳቤ የአሜሪካኖች ግብዣ የፖለቲካ እንደምታ ያለው ስለሆነ መሄድ የለበትም የሚል ነበር። ይሁን እንጂ ጉዳዩ በጥልቀት ከተመረመረ በኋላ ንጉሱ በስተመጨረሻ ወደ አሜሪካ እንዲሄድ ፈቀዱልኝ። በመሆኑም ሐምሌ 27 1953 ዓ.ም ከአዲስ አበባ ተነስቼ ወደ አሜሪካ ቀናሁ። ከሁለት ቀን ጉዞ በኋላ ኒውዮርክ ከተማ ደረስኩ። በጣም የሚገርም በሙሉ የምናያቸው ፖለቲካል ሚሞር፣ ባዮግራፊ፣ አውቶባዮግራፊ ላይ ያለው ችግር ስሙን መጥራት አልፈልግም ይላሉ የተጣሉትን ሰው። አሁን ይሄ ያን የውጭ ጉዳይ ምክትል ሚኒስትር የነበረው ማን ነው? በ1953 ማን ነበር? አክሊሉ ሀብተወልድ ናቸው። ዋና ጠቅላይ ሚኒስትር የነበሩት እሳቸው ውጭ ጉዳይ ሚኒስትር ነበሩ። ማን ነው ምክትላቸው? ለታሪክ እያስቀመጥክ ስማቸውን እያወቁ ይሄ አንድ ባህላዊ ችግራችን ይመስለኛል። እሱንማ ስሙ አይጠሬ ነው። ስሙን መጥራት አልፈልግም አንድ ግለሰብ እያልክ እንደ መናቅ እየታየ ግን ታሪክን ማጉደል ነው የሚሆንባቸው። በዚህኛው ደግሞ እንትን ነው ከስጋው ጾም አለው ከመረቁ አይነት ነገር። ኤግዛክትሊ። ምክንያቱም ምክትል ሚኒስትር ብዙ አይኖርም። የውጭ ጉዳይ ሚኒስትር አንድ ላይ ይታወቃል። አንድ የመምሪያ ዳይሬክተር ቢሉ 2-3 መምሪያዎች ሊኖሩ ስለሚችሉ ማወቅ አይቻልም። ሌላ ፀጉር ቤት የሄዱና ሊስተካከሉ ይፈልጋሉ። ፀጉር ቤት ሊስተካከሉ ሄደው በጣም ሲመለከቱ ምንም እንትን አይደለም። ሰውየው ዝም ብሎ ጥሏቸው የራሱን መጽሔት ያገላብጣል። ፀጉር ልቆረጥ እኮ ነው የመጣው ሲሉት ያንተ ቦታ አይደለም ይላቸዋል። እና እቺ በጣም የባሻ አሸብር በአሜሪካ ሌላ ቨርሽን ነች። እስቲ ያታ በቀለማቸው ምክንያት ማለት ነው። ገዝች ይህ ፀጉር ቤት ነው። ኦኬ ስለ ዘረኛ ዘረኝነት ስትመለከት ነው። ኦኬ በዚህ ገጠመኝ የተነሳ በእንግድነት የጋበዘኝን የአሜሪካን መንግስት ማማረር እንደሌለብን ለህሊናዬ ነገርኩ። ነገር ግን ለዚህ ዘረኛ ፀጉር ቆራጭ ተንበርክኬ ቤቱን ለቅቄ የሚሄዱ ክብሬን የሚነካ መስሎ ታየኝ። ታዲያ ምን ላድርግ ብዬ ራሴን አይ ቲንክ ከዛ በፊት ነው ነገሩ የቀጠለ መሰለኝ። ሌላ ጓደኛዬ ሚስተር ሂውዝ ይባላል። በሚልዋኪ ዊስኮንሲን የተዋጣለት የንግድ ሰው ነው። ከሚቺጋን ሐይቅ አጠገብ ቆንጆ ቪላ አለው። ይህ ሰው ማንንም የሰው ዘር፣ ቀለም ወይም ሃይማኖት ሳይለይ እንደ ወንድሙ አድርጎ የሚያቀርብ ሰው ነበር። እርሱ ዘንድ እንግዳ በሆንኩበት በአንዱ ቀን ፀጉሬን ለመቆረጥ ወደ ፀጉር አስተካካይ ቤት ሄድኩኝ። ፀጉር ቤት ውስጥ አንድም ሰው አልነበረም። ገብቼ የተቀመጥኩ ፀጉር አስተካካዩ ጊዜ ለመግደል የተለያዩ ስዕሎች ያሉበትን መጽሐፍ እያገለበጠ ያያል። ሚስተር ብዬ ጠራሁት። ምን ፈለግ ካለኝ በጩኸት እኔም ከተቀመጥኩበት ወንበር ተነስቼ ራሴን እያረጋጋሁ ዝቅ ባለ ድምፅ ለምን እንደዛ እንደ ጮህ ግራ እንደገባኝ ነገርኩት። እንደዛ እንደ ጮህ ግራ እንደገባኝ እናም ወንድም እኔ እዚህ የመጣሁት ፀጉሬን ለመስተካከል ነው አልኩት። የተሳሳተ ቦታ ነው ያለኸው የሚል አጭር መልስ ሰጠኝ። ይህ አጋጣሚ ከዚህ ቀደም በሌሎች ሰዎች የተደረገልኝን ድንቅ እንክብካቤ የሚያስረሳ ነበር። ይህ አጋጣሚ አሜሪካ የቀለምና የዘር ችግር ያለባት መሆኑን መዘንጋቴን ነበር በእጅጉ አስታወሰኝ። በዚህ ገጠመኝ የተነሳ በእንግድነት የጋበዘኝን የአሜሪካንን መንግስት ማማረር እንደሌለብኝ ለህሊናዬ ነገርኩ። ነገር ግን ለዚህ ዘረኛ ፀጉር ቆራጭ ተንበርክኬ ቤቱን ለቅቄ የሚሄዱ ክብሬን የሚነካ መስሎ ታየኝ። ታዲያ ምን ላድርግ ብዬ ጠየቅኩ። ራሴን ጠየቅኩ።
ሰውየው መሳሳቱን ለማሳመንም ፈለግኩ። ወዲያው ደግሞ ሰውዬ ወደ ጠብ ያመራስ ብዬ አሰብኩ። የሆነ ሆኖ በሌላው ላይ የምጠላው ነገር በእኔ ላይ በመፈጸሙ ከሰውየው ጋር መነጋገር አለብኝ የሚል ስሜት ገፋኝ። ምን እንዳለ ያልገባኝ በማስመሰል የፀጉር ቤት ነው ወይንስ አይደለም? ለምን ሌላ ቦታ እንዳለው ነገርከኝ? እኔ ትክክለኛ ቦታ እንዳለው እርግጠኛ ነኝ። ፀጉሬን ለመቆረጥ የመጣሁት አልኩት። ሰውየው ንግግሬን በማቋረጥ ሰውዬ የተሳሳተ ቦታ ነው ያለው አለ በድጋሚ። ለምን? እንዴት አልኩት። ይህ ቦታ ለነጮች እንጂ ለክልስ ወይም ለጥቁሮች አገልግሎት አይሰጥም ሲል መለሰልኝ። እኔም አንተ ነጭ ነህ እኔም ጥቁር ነኝ፣ እግዚአብሔር ይመስገን ያለ ቀለም የተፈጠረ ሰው የለም አልኩት። ሚስተር ለዚህ ሀገር እንግዳ ትመስለኛለህ፣ ሌላው ቀርቶ ቋንቋ አትችልም፣ ይቅርታ ምንም ልረዳህ አልችልም አለኝና ከኪሱ $1 አውጥቶ ለታክሲ መሳፈሪያ ይሁን ብሎ ሰጠኝ። የጥቁሮች ፀጉር ቤት የት እንደሚገኝ የሚጠቁም ማስታወሻም በትንሽ ወረቀት ላይ ጽፎ ሰጠኝ። በምናገረው ያልተስተካከለ እንግሊዝኛ እንግዳ መሆኔን በመረዳቱ ከኔ ጋር ሊጋጭ አለመፈለጉን ተረዳሁ። ይሁን እንጂ ከኔ ጋር ለመጋጨት አለመፈለጉን መረዳቴ በሰውዬው ላይ ያለኝን ቅያሜ ሊፍቅልኝ አልቻለም። በተለይ ከለርድ የሚላቸው ሰዎች ላይ ያለው ንቀት አናደደኝ። ወዲያውኑ የሰጠኝን ገንዘብና ወረቀት ወረወርኩለት። ስማ እኔ ለማኝ አይደለሁም። ደግሞ አንተ ከነጭ መፈጠርህ ከጥቁሮች የበላይ የሚያደርግ ይመስላል። እስቲ በዚህ ከተማ ምን ያህል ጥቁር ዶክተሮች፣ ጠበቆች፣ መሐንዲሶች እንዳሉ አስብ። አንተ ግን ጠጉር ቆራጭ ነህ። ራስን ከነሱ የተሻልክ አድርገህ ታያለህ። ከአንተ በላይ የሚያምሩ ስንት ጥቁሮች ሞልተዋል። አንተ ግን ነጭ መሆንህን ቁንጅና አድርገህ ታያለህ። የማትረባ አልኩትና ቤቱን ለቅቄለት ወጣሁ ይላል። ከዛ በጣም በሚገርም ወደ ፕሮፌሰር መስፍንም አንዴ ኬንያ ሄደው የሆነ ሴምቲንግ በራሱ የተከለከለበት ሪዞርት መንባሳ መሰለኝ ሄጄ ምናምን ልክ ሲመጣ በጥቁርነት አለ። ኢትዮጵያዊ ይህን ስሜት አያውቀውም። የመንግስቱ ለማ እኮ ባሻ አሸብር በአሜሪካ ሄዱ እና የሞኔ የሞጃው ተወላጅ ነገር እያለ ነው። እኚህ ሄዱና ቤት ከገቡ በኋላ ተበሳጭተዋልና መበሳጨታቸው እንዳይታይባቸው እንዳይታወቅ ነገር ያደርጉና ሲመጣ ይነግሩታል። ሲነግሩት ለመሆኑ የጠጉር ቤቱን ስም ታውቀዋለህ ሲል ጠየቀኝ። የለም አልጠየቅኩትም አልኩት። የመንገዱና የሱቁን ቁጥር ታስታውሳለህ? ለማወቅ ፈልጋለሁ አለኝ ሚስተር ሃውስ ኮስተር ብሎ። አዎ ግን ለምን ለማወቅ ፈለግ ሲል ጥያቄውን በጥያቄ መለስኩለት። በከተማ ውስጥ የሰብአዊ መብት ኮሚሽን አለ። እኔ ኮሚሽኑ አባል ነኝ። ስለዚህ ጉዳይ ለኮሚሽኑ ሪፖርት በማድረግ እንደዚህ አይነት የሰብአዊ ባህሪ ያላቸው ሰዎች እንዲስተካከሉ የእርምት እርምጃ እንዲወሰድ ይደረጋል አለኝ። በጣም ነው የሚገርም። በዚህ ባለው ደረጃ ይሄ በየሰፈር ደረጃ በሰብአዊ መብት ኮሚሽን ደረጃ እያየ የምትረዳበት ነገር ነው። ዛሬ ይሄ ነገር አለ ወይ ነው እኛ ገር ሊካን በየአካባቢው ነገር ያለው ከክልል ክልል ስትሄድ ከቦታ ቦታ ስትሄድ መፈናቀሎች ወንጀሎች እንዲህ አንዳንድ ነገሮችን ልታረግ የኮሚኒቲ ሂውማን ራይት ኮሚሽን እንዳለ ማለት ነው እንደ ኮሚኒቲ ፖሊሲ እና ይሄ ኢዝ ቬሪ የኛማ እንትና ኢሰመኮ ያወጣውን ብርሃኑ አዜሎ አያለም ከትላንት ሰዎች ሲገደሉ የለም ሁለት ክርስቲያኖች ናቸው አንድ ሙስሊም ነው የተገደለው ብሎ ኦሬዲ ቤተክርስቲያኒቷ 13 ሰው ስም ዝርዝር አወጣለች። እንዲያውም ይቅርታም ጠይቀዋል። የጳጳሳት ቲምም ራሱ ዴሊጌሽን ሄዷልና ለማስተባበል ጭራሽ ነው የሰብአዊ መብት ኮሚሽን ተብሎ ለማስተባበል መንግስት ፕሮቴክት ለማድረግ የሚመጣው የተሄደበት ሁኔታ በጣም ከባድ ነው። አሁን ስትመለከት በጣም እንግዲህ እነዚህ ሁሉ ነገሮች ማስተንፈሻ ነገሮች ናቸው። እውነተኛ መፍትሄ የማይሰጡ ቢሆኑ ማስተንፈሻዎቹ በትክክል ደረጃ ነው ሄዱት እና አምባሳደር ብርሃኑ ድንቄ ይሄ መጽሐፍ በእውነት መነበብ ያለበት መጽሐፍ ነው። እኚህ ሰውዬ ካራክተር ናቸው። በጣም የተለዩ ደረጃ ያላቸው ነው። ሌላ በጣም የሚገርም ነገር አምባሳደር ብርሃኑ ድንቄና ደርግ ብዙ ነገር ተጫዋውተዋል። ይሄንንም እስቲ አንድ ቦታ ላይ አንስተህ ልታነበው ብትችል ጥሩ። አምባሳደር ብርሃኑ ድንቄና ደርግ አምባሳደር ብርሃኑ ድንቄ በአሜሪካ በስደት በነበሩበት ወቅት የደርግ መንግስትን በደብዳቤ ሲሟገቱ ነበር። ጥላሁን ብርሃነ ስላሴ የ20ኛው ክፍለ ዘመን ኢትዮጵያ አንደኛ መጽሐፍ በተሰኘ መጽሐፋቸው የአቶ ብርሃኑ ድንቄ ታሪክ እጅግ ባጭሩ ገልጸው ለጀነራል ተፈሪ ባንቴ የጻፉትን ደብዳቤ አብረው ለህትመት አብቅተውታል። አምባሳደር ብርሃኑ ድንቄ የእንጦጦ ራጉኤል ዲያቆን የነበሩና በኋላም በአባታቸው ወጨጫ በነበሩበት ወጨጫ ማርያም በድቆና ያገለገሉ ሲሆን በየጋዜጣው ላይ በሚጽፏቸው ጽሁፎች ጃኖ ያውቀዋቸው የመንግስት ሹመት እየሰጧቸው ሲሰሩ የነቀዙ ባለስልጣኖችን እያሳጡ በንቆሱ ይደነቁ ነበር። በመጨረሻ ላይ ግን ንጉሠ ነገሥቱ ከሁሉ ተጣልተው የማይችሉ መሆናቸውን ስላወቁና ከተያያዙት ንቅዘትን የመዋጋት ተግባር ንቅንቅ እንደማይሉ ስለታወቀ በአምባሳደርነት ተሹመው ወደ ውጭ እንደተወረወሩ ሲረዱ የጃንሆይን መንግስት ጠሉት። በመጨረሻ ስደተኛ ሆነው የጃንሆይን መንግስት በመቃወም ኖሮ ብዙ ጽሁፎች ሲጽፉ ቆይተው በአሜሪካን ሀገር አርፈዋል። በአሜሪካን ሀገር በስደት ሲኖሩ የደርግ መንግስት ስልጣን ይዞ ንጉሠ ነገሥቱ መውቀስ ሲያበዛ ተመልክተው ለርዕሰ ብሔሩ ለጀነራል ተፈሪ ባንቴ የጽሁፍ መልዕክት አስተላልፉላቸው። ጽሁፉም እንዲህ ይላል። ይድረስ ለወታደራዊ መንግስት አለቃ ጀነራል ተፈሪ ባንቴ
ጀነራል አማንን ተክተው አሜሪካን ሀገር የኢትዮጵያ ሚሊተሪ አታሼ በነበሩ ጊዜ የምንተዋወቅ ይመስለኛል። ተፈሪ ባንቴሳ ነበሩ፣ አሜሪካ ነበሩ። ኤምባሲውን ለቅቄ ስወጣ እርስዎም ኤምባሲው ውስጥ ነበሩ። እኔ ጃንሆይን በመቃወም ጽሁፍ ስበትን ነበር። አሁን ግን ንጉሠ ነገሥቱ የሞተው ምን ይቆጠሩ ተብሎ ነው ስማቸውን የምታጠፉት? ኦኬ፣ ወደፊት የእናንተስ ምን እንደሚመስል ታውቃላችሁ? በበኩሌ እሳቸውን ከመቃብር ቀስቅሴ ስማቸውን ማንሳት ትቻለሁ። እናንተም ስም ማጥፋቱን እንድተው አደራ እላለሁ። በጣም ፐርሰናል ሌተር ነው። አሁን የሚገርም ነገር ሁለተኛ ሞራል ሞተዋል። የሞተን ሰው ተው ነው፣ ሙት አይወቀስም ነው። ቄሳርና አብዮት የሚል መጽሐፍ አላቸው። ቀዳማዊ ኃይለ ሥላሴ አሳደዋቸዋል፣ የግል ንብረታቸውን ወርሰዋቸዋል። ምንድነው ኃይለ ሥላሴ እርሶን እንደዚህ አድርጎት እርሶ ለምን ይደግፏቸዋል ሲል አንደኛው ሰውዬ እንዲያውም አይ ቀዳማዊ ኃይለ ሥላሴ እኮ በኢትዮጵያ ታሪክ ውስጥ ጽጌረዳዊም ታሪክ አላቸው፣ ሾሃማም ታሪክ አላቸው፣ ጦርኒ ነገርም አላቸው አሉ። እንዲያውም እኮ አይ አንደኛው ሰውዬ ሲያሽሟጥጠኝ መጽሐፉ ቅዱሱ መጽሐፍ ጠላትን ውደድ ስለሚል ነው የሚወዷቸው ነገር አለ። እኔ ግን በዚህ አይደለም፣ እሳቸው አልፈዋል፣ የራሳቸው ታሪክ ይዘክራቸዋል፣ እናንተ ምን ሰርታችኋል የሚለው ነው ንግግሩ ነው። በዛ ላይ አሜሪካን ሀገር ስደትን ያስቡበት በነበረው ነገር ያሳለፉት ሁኔታ በጣም የሚገርሙ ነገሮች ናቸው። ዘ ዋሽንግተን ፖስት ጋዜጣ በ1965 ዓ.ም ያወጣው ማስታወሻ ዘ ዋሽንግተን ፖስት ነፃ ጋዜጣ ማክሰኞ ሰኔ 17 1965 አይ ቲንክ በፈረንጆቹም በአማራ በኢትዮጵያዊ ነው ይቅርታ በግዕዝ ላይ ለብዬ ኦ ሎርድ በአማራ ብለህ ኧረ እባክህ እኔ ተናገርኩም እንዳለ እንደሆነ አምባሳደሩና ንጉሱ ባለፉት 4 ዓመታት ብርሃኑ ደቄ ንጉሱን እንደማይወክሉ ድምዳሜ ላይ ደርሰዋል። አምባሳደሩ ሚያዝያ 9 በአማራ ካለንደር ለኢትዮጵያ መንግስት የስራ መልቀቂያ ደብዳቤ እንዳቀረቡ የገለጹ ሲሆን የነፃነት ጥያቄዎችን ለማራመድ የሚያግዝ የዜጎች ምክር ቤትን ለማቋቋም እንደሚፈልጉ ማሳውቀዋል። በሌላ በኩል የኢትዮጵያ መንግስት ድንቄ ወደ ሀገሩ እንደተጠራና የስራ መልቀቂያ ደብዳቤ ጻፈው የውጭ ጉዳይ ሚኒስቴር ግለሰቡ በንጉሱ መንግስት ላይ አደገኛ መጽሐፍ እንደጻፈ ስለደረሰበት እንዲሁም ወረቀቶችን በሀገሪቱ ውስጥ እንደሚያሰራጭ ስለታወቀ ነው ይላል። በማናቸው ረገድ የአምባሳደሩ ላይ የታየው የአመለካከት ለውጥ በድሩ ፒርሰን ሬዲዮ ስርጭት እስኪደመጥ ድረስ የአሜሪካ መንግስት አልተገነዘበም። ይሄ እንግዲህ ልክ ባለፈው ዶክተር አማረ ተግባሩን አባት ስናነሳ አቶ ተግባሩ በየነ ከአምባሳደር ብርሃኑ ድንቄ ጋር ይሰሩ ስለነበረ ወደ ሀገር ውስጥ በፖስታ ቤት ነበር የሚላከው ወረቀቱ። ደግ ዘመን ነበር፣ ያንን እንደ ፓምፕሌት ይበትኑት ነበርና አምባሳደር ብርሃኑ ድንቄን እንግዲህ የዛሬ 61 ዓመት ለመጀመሪያ ጊዜ በቀዳማዊ ኃይለ ሥላሴ መንግስት ላይ ከአምባሳደር ደረጃ ሪዛይን ያደረጉ ራሳቸው በገዛ ፈቃዳቸው ስልጣናቸውን የለቀቁ ናቸው። ብርሃኑ ድንቄ በጣም እንግዲህ በሃይማኖት መሰረት ያላቸው ለእውነት በጣም የቆሙ ግን በቃ የእውነትን ቦታ በሀቅ በተግባር ሲፈልጉ ያጡ ነበሩ። በተለይ ወጣቶች ልታነቧቸው ይገባል፣ ማህበራዊ ዋጋው ልትረዱት ይገባል እና አልቦ ዘመድ የሚል እነ ክብሩ መጽሐፍት መደብር ይገኛል። ቄሳርና አብዮት የሚል የሳቸው መጽሐፍ ይገኛል። አይስታንድ አለውንም አለ። ይሄንን ብታነቡት በጣም ተጠቀሙበታላችሁ። ኢዝ ቬሪ ጉድ። ስለዚህ በዚሁ የሳቸውን መጽሐፍ አጠናቀናል። ወደፊት ምናልባት በቄሳርና አብዮት አለ እዚህ ሌሎቹ መጽሐፍት እንመለሳለን። እስከዛው ድረስ ጥቂት ደቂቃ አርፈን እንመለሳለን። አብራችሁን ቆዩ።